ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጆዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ዩቻን የተባለውን በጣም ሀብታም የኮምፒውተር ስራዎችን የሚሰራ ሶፍትዌር አበልጻጊ የሆነው ልጅ እናያለን። ታዲያ እሱ የድርጅት ባለቤት ሲሆን ኔክስት ኢን የሚባል ድርጅት ነበረው። ያ ድርጅት በጣም ቆንጆ ነበረ። ለሰራተኞቹ የተለየ እንክብካቤ የሚሰጥና ቅንጡ የተባለ ድርጅት ነው። ሁሉም ሰው እዛ ተቀጥሮ መስራት ይፈልግ ነበረ። ታዲያ ዩቻን አሁን ለሰዎች ቃለ መጠይቅ አድርገው የተለያዩ ሰዎችን ወደ ድርጅታቸው መቅጠር እንደሚፈልጉ መግለጫ ሰጥቶ ነበረ። በሌላ በኩል ቦራ ደግሞ ስራ በጣም ትፈልጋለች። በዚህም ሄዳ ቃለ መጠይቅ እየተደረገላት የምታውቃቸውን ነገሮች እንዳለ እያስረዳች ነበረ። በጣም የማስታወስና ብዙ ነገሮችን በአንድ የመናገር ችሎታ አላት። ይህንን የሰሙ ጠያቂዎቹ በስራዋ ቢገረሙም ነገር ግን ከዚህ ቀደም የተለያዩ ቦታዎች ላይ ተቀጥራ ስለማታውቅ እያሾፉባት ነበረ። በዚህም የተነሳ በጣም አዝና ነበረ። ጓደኞቿንም አግኝታ ትረጋጋለች። ታዲያ ከሬስቶራንቱ እየወጡ እያለ ግን በቲቪ ያዩት ዩቻንን ነበረ። ሁሉም ስለሱ እያወሩ ነው። ኔክስት ኢን የሚባለው ድርጅት የሱ እንደሆነ ገና እድሜው 29 እንደሆነና በጣም ጎበዝና ቆንጆ እንደሆነ እየተነገረ ነው። እሷም በእርግጠኝነት እንደምታውቀው ስለሱ እየተናገረች ነበረ። በሌላ በኩል ደግሞ ዩቻን የነበረው ከልብ ጓደኛው እንዲሁም ደግሞ ልክ እንደሱ ድርጅት ውስጥ ግማሽ በግማሽ ኃላፊነትና የአክሲዮን ድርሻ ያለው ቴጁ የሚባለው ጓደኛው ነበረ። ታዲያ ቴጁም ዩቻንን ሲነግረው የነበረው ቴጁ በቅርቡ ያጋጠመው የሰዎችን ፊት የመለየት ችግርና ማንነታቸውን የማወቅ ችግር ስላለበት እሱን ለመታከም ወደ ሆስፒታል መሄድ እንዳለበት ቴጁ እየመከረው ነበረ። ዩቻን ግን ምንም አይነት ንክኪ እንደማይፈልግና እንደማይመረመር ይናገራል። በቅርቡ ግን አንድ ስራ ሰርቷል። ይሄም ዲጂታል ሴክሬታሪ ይባል ነበረ። ታዲያ ምዕናባዊ የሆነች ስልክ ላይ ብቻ የምትገኝ ልክ እንደ ጸሐፊ እንዲሁም እንደ ተላላኪ የምታገለግል ሴት ነበረች። እቺ በኮምፒውተር ብልጽግና የተሰራች ሶፍትዌር ሰዎችን በቀላሉ ለመርዳትና የተለያዩ ስራዎችን በአንዴ ለመፈጸም ትረዳ ነበረ። በሌላ በኩል ቦራን የተለያዩ ቃለመጠየቆችን ብታደርግም አንዱም ድርጅት አልተቀበላትም ነበረ። በዚህም የተነሳ ከባድ ሀዘን ውስጥ ነበረች። ታዲያ በጣም አዝና እየተራመደች እያለ እንደ ድንገት መንገድ ላይ የተገናኘችው ከቴጁ ጋር ነበረ። ቴጁም እንዳዘነች አስተውሎ ነበረ። ምን ሆና እንደሆነ ይጠይቃታል። እሷም የተፈጠረውን ትናገራለች። ታዲያ እሱም በኩራት ኔክስት ኢን የተባለው ድርጅት የእሱ እንደሆነ እየነገራት ነበረ። ታዲያ እሱን አግኝታ ከሄደች በኋላ በር ላይ ያገኘቻት ሚንሱ የተባለችውን የልብ ጓደኛዋን ነበረ። ታዲያ ጓደኛዋም ልክ እንደሷ የተለያዩ ቃለ መጠይቆችን እንዳደረገችና በመጨረሻ ግን ስራ እንዳገኘች ሚንሱ በደስታ ለቦራ እየነገረቻት ነበረ። ቦራን ግን በጣም ከፍቷታል። ለጓደኛዋ ግን ደስተኛ ነበረች። እሷን አውርታ ቤት ከገባች በኋላ ለቤተሰቦቿ እንኳን እንደወደቀች ለመናገር ፈርታ ነበረ። ታዲያ ቴጁ እንደ ትላንትና መታ ቃለ መጠይቅ እንድታደርግ ወደ ድርጅቱ ስለመራትም እሷ ቃለ መጠይቅ ለማድረግ ነበር ያሰበችው። በቀጣይ ቀንም ቆንጆ የምትለውን ልብስና ጫማ ለቃለ መጠይቁ ይረዳ ዘንድ እየገዛች ነበረ። በሌላ በኩል ዩቻን ደግሞ መጀመሪያ የሄደው ቤተክርስቲያን ነው። ታዲያ ለቄሶቹም ያጋጠመውን ነገር እየተናገረ ነበረ። ከዛ ከጨረሰ በኋላ ዛሬ በድርጅት ውስጥ አዲስ ገቢዎች እንዲገቡ የተለያየ ቃለ መጠይቅና ትውውቅ ፕሮግራም ስለሚኖር እነሱን ለማግኘት ነበር የሄደው። የመጡትን በጣም ብዙ ሰዎች ነበሩ። ከነሱ መሀልም ቦራን ነበረች። በዚህም የተነሳ ሁሉም ተደርድረው አንድ ባንድ ጥያቄ እየቀረበላቸው ነበረ። ታዲያ ለሷም የማይሆን ጥያቄ ዩቻን ሲጠይቃት ነበረ። እሷ ግን የማስታወስና የመሸምደድ ብቃት ስላላት በቀላሉ ነገሩን ለማስረዳት ብትሞክርም እሱ ግን ጭራሽ ሊወዳት አልቻለም ነበረ። በዚህ የተነሳ ግን ስለ ቀድሞ ፍቅረኛው ኪም ቦሆንግ ስለሷ ተናግራ ነበር የሄደችው። ተናዳበትም ጮሃበትም ነበረ። ነገር ግን የሷን ስም ሲሰማ በጣም ይደነግጣል። ታዲያ እሱም ደግሞ ያን ያህል ፊት የመለየት አቅም ስለሌለው የኪም ቦሆንግን የቀድሞ ፍቅረኛውን ስም በሰማበት ጊዜ ቦራን ኪም ቦሆንግ ትሆናለች ብሎ ነበር ያሰበው። ምክንያቱም የቦራን ስም ራሱ ተቀራራቢ ነበረ። ኪም ቦራን ነበረ ስሟ። እየሮጠ ውጪ ድረስ ይከተላታል። እሷ ግን ኪም ቦሆንግ እንዳልሆነች ትናገራለች። በመቀጠልም ቢሮ ሄዶ ስብሰባ ነበር የገባው። ታዲያ ከጓደኞቹ ጋርም ሲያወራ ዛሬ ጠቅላይ ሚኒስትሩን አግኝቶ ስለ ፕሮጀክቱ ማስረዳት ስላለበት እንደዚህ አይነት ስራዎች ላይ ደግሞ ትልቅ የትውስታ ብቃት ያላት ሴት ስለምታስፈልግ ቦራን እንድትመጣ ነበር ሀሳብ ያሰማው። በዚህም የተነሳ ለሷ ተደውሎ ወደ መስሪያ ቤት እንድትመጣ ይነገራታል። ትልቅ ደስታ ውስጥ ነበር የገባቸው። ታዲያ በቀጣይ ቀን ስትመጣ ኪም ቦሆንግን የት እንደምታውቃት እየጠየቃት ነበረ። እሷን በመዋሸት ያንን ስም እንዳላነሳች የሷ ስም ኪም ቦራን እንደሆነ ነበር የተናገረችው። ታዲያ እሱም ስራውን ሙሉ ለሙሉ ለመቀላቀል
ለመቀላቀል የ3 ቀን የልምምድ ጊዜ እንደሚሰጣትና መሸምደድ ያለባትም ብዙ መጽሐፍ ነበር የሰጣት። ታዲያ ለጠቅላይ ሚኒስትሩም ንግግር የምታደርገው እሷ እንደሆነች አሳውቋት ነበረ። ከሱ ቢሮ ስትወጣ የሚያገኘችው ቴጁን ነበረ። ታዲያ ቴጁም ወደ ቢሮዋ ይወስዳታል። እዚህ ጥሩ ጊዜ እንደሚኖራት እየነገራት ነበረ። ከዛ ባሻገር ግን ዩቻን የሰዎችን ፊት የመለየት አቅም ስለሌለው ምናልባት ስሟን ቢረሳ ወይ ባያቃት እንዳትደናገጥ አሳውቋት ነበረ። በቀጣይ ቀንም መስሪያ ቤት ስትመጣ እንደ ድንገት ሊፍት ውስጥ የተገናኘችው ከዩቻን ጋር ነበረ። ታዲያ እሱ ግን ትኩረት ያደረገው አንገቷ ላይ ያለው የአንገት ሐብልን ነበረ። ያንን የአንገት ሐብል ለድሮ ፍቅረኛው ኪም ቦ ሆንግ እንደ ስጦታ ሰጥቷት ነበረ። ከየት እንዳገኘችው ይጠይቃታል። ያኔ ኪም ቦራን በድንጋጤ ልቧ ይመታ ጀመረ። ከሰው የተሰጣት ስጦታ እንደሆነ እየተናገረች ነበር። እሱ ግን ለፍቅረኛው መቼም ቢሆን ከአንገቷ ላይ እንዳታወልቀው አሳምኖ ነበር የሰጣት። ታዲያ ያን ቀን ምሽትም አምሽታ ነበረ ቦራን ስራ ስትሰራ የነበረው። እዛ ዴስክ ላይ ተኝታለች። የቀድሞ ፍቅረኛው አንገቷ ጀርባ አካባቢ ነጥብ ምልክት ስላላት ያንን ለማረጋገጥ ቦራንን ጸጉሯን ለማስተካከል በሚሞክርበት ጊዜ የመጣበት ቴጁ ነበረ። ወዲያው ይደበቃል። ከዛ ቀን ጀምሮ ግን እሷ ትለማመድ ጀመረ። ቀን ጠዋት ማታ አትልም ነበረ። ሁሉ ጊዜ በእጇ የምታነባቸውና የምትናገራቸው ነገሮች አይለዩአትም ነበር። ቴጁና ዮቻን የተገናኙት ዮቻን ለመጀመሪያ ጊዜ የቴጁ አባት ድርጅት ስላለው እዛ ለስራ ቃለ መጠይቅ ሄዶ ነበረ። አባትየው ሀሳቡን ወዶ ባይቀበለውም ቴጁ ግን ትልቅ አቅም እንዳለው በመረዳት ሁለቱ አንድ ላይ ድርጅት እንዲያቋቁሙ ጥያቄ አቅርቦለት በጋራ ነበረ ይሄንን ድርጅት ያቋቋሙት። እሷን በቀጣይ ቀን ስብሰባ ነበራት። በዚህም አርፍዳ እየሮጠች ነበር የሄደችው። የጠቅላይ ሚኒስትሯን ጸሐፊ ማግኘት ነበረባቸው። ታዲያ ሴትዮዋን በሚያወሩበት ጊዜ ግን ቀድመው ያጠፉትን ጥፋት ነቅፋ ቦራን ትናገር ጀመረ። በዚህ የተነሳ ሴትዮዋ በጣም ትናደዳለች። አብራቸው እንደማሰራ ነበር የተናገረችው። ታዲያ ይሄንን የሰማው ዮቻንም ቦራን አሁን ያጠፋችው ጥፋት በጣም ትልቅ ስለሆነ ይጮህባት ጀመረ። በዚህም የ3 ቀን የልምምድ ጊዜዋ እንዳበቃና ከድርጅቱ እንደተባረረች ነበር የተነገራት። እሷን በጣም ፈርታ ታለቅስ ጀመረ። ታዲያ መንገድ ላይ ከፍቷ ስትሄድ የተከተላት ቴጁ ነበረ። መኪና ውስጥም አስገብቶ ስለ ኪም ቦ ሆንግ የምታውቀው ነገር እንዳለ ይጠይቃታል። እሷ የዮቻን የቀድሞ ፍቅረኛ ነበረች። የእሷን ስም ስትሰማ መኪናው እንዲያቆምላትና መውረድ እንደምትፈልግ ተናግራ ትወርዳለች። ታዲያ በቀጣይ ጊዜ መኪና ውስጥ በነበረበት ጊዜ ዮቻን ቦራን ጫማዋን ትታ መኪና ውስጥ ወርዳ ነበረ። በዚህም ያንን ጫማ ከመጥላቱ የተነሳ ሄዶ ቆሻሻ ገንዳ ውስጥ ነበር የከተተው። ታዲያ በቀጣይ ጊዜም ያቺ የጠቅላይ ሚኒስትሩ ተላላኪ ሁለተኛ እድል ልትሰጣቸው ፈልጋ ነበረ። ነገር ግን አሁን ቦራንን ይዘው መሄድ አይችሉም። ምክንያቱም እሷ ለሌላ ስራ ለቃለ መጠይቅ ሄዳ ነበረ። ይህንን ዜና የሰማው ዮቻን ግን እሷን እንደሚመልሳት እርግጠኛ ነበረ። ታዲያ ቴጁ ነበረ ለምን ወደዛ ይመለሳት። እዛ ከገባች በኋላ ለ3 ወር ያክል በተጠባባቂነት እንደምትሰራና ቋሚ ስራ እንዳልሆነ እየተነገራት ነበረ። ታዲያ ግን ይህንን ነገር ለማንም ሰው እንደማትናገርና በሚስጥር እንድትጠብቀው አስጠንቅቋት ነበረ። በቀጣይ ቀንም የጠቅላይ ሚኒስትሩን ተላላኪ ማግኘት ነበረባቸው። ታዲያ እሷ ጋር ሄደው የተለያዩ አቅርቦቶችን ነግሯት ነበረ። በዚህም የተነሳ የፕሮጀክታቸውን ሀሳብ ብትወደውም ቀድሞ ላደረጉት ነገር ጥፋተኛ እንደሆኑ በማሳወቅ አብራቸው እንደምትሰራ ነበር ያሳወቀቻቸው። ታዲያ እሷም ቦራም በዚህ ደስተኛ ነበረች። ዮቻን ጋር በነበረችበት ጊዜ ጫማዋ የት እንደሆነ ጠይቋለች። እሱም ጫማዋን ቆሻሻ እቃ ውስጥ እንደጣለውና በዛ መልስ ግን ገንዘብ ከፈለገች ይሰጣት ጀመረ። በንግግሩ ስላዘነች አልቅሳ ነበረ ከመኪና የወረደችው። ጥፋቱ የገባው ዮቻንን በቀጣይ ቀን ወስዶ ጫማዋን የሚተካ ሌላ ጫማ ገዝቶላት ነበረ። ድርጅት ውስጥ በተላላኪነት ትሰራ ጀመረ። ታዲያ ቡና እንድታፈላለት ይጠይቃታል። የተለያዩ ቡናዎችን ብታመጣለት አንዱንም እንኳን አልወደደውም ነበረ። በዚህም በንዴት አሹፋበት ጥላው ትሄዳለች። እሷም ቤት በነበረችበት ጊዜ እዚህ ድርጅት ውስጥ ቋሚ ስላልሆነች ሌሎች ድርጅቶች ላይ ስራ ለመፈለግ እየሞከረች ነበረ። ታዲያ ለቃለ መጠይቅም ትጠራለች። በመቀጠልም በቀጣይ ቀን ወደ መስሪያ ቤት በምትሄድበት ጊዜ ዮቻን አዲስ የሰራት ዲጂታል የሆነችው ተላላኪ የሶፍትዌር ማበልጸግ ስራው ሊጠናቀቅ እንደሆነ ነበር የነገራት። በዚህም የሱ ፕሮጀክት እያለቀ ስለሆነ በእርግጠኝነት ከድርጅቱ እንደሚያባረራት በማሰብም ሌላ ድርጅት ሄዶ የመቀጠር ሀሳቧን ታጠናክረው ጀመረ። ታዲያ ወደዛ በሄደችበት ጊዜ ስልክ የደወለላት ቴጁ ነበረ። ታዲያ ከባድ ችግር ድርጅታቸው ውስጥ እንደተፈጠረ ይነግራታል። በዚህም ለሌላ ስራ ቀርባ ለመፈተን ያሰበችውን ሀሳብ ትታ እየሮጠች ወደ እነሱ መስሪያ ቤት ነበር ሄደችው። ታዲያ ይሄም የተጠራችበት ምክንያት ታዲያ የጠቅላይ ሚኒስትሩ ተላላኪም ቦራ የድርጅቱ ቋሚ ተቀጣሪ እንዳልሆነች ስላወቀችባት ነበረ ከነሱ ጋር እንደማትሰራ የተናገረችው። በዚህም አመኔታቸውን አጥተው ነበረ። ታዲያ ከባድ ሀዘን ውስጥ ገብቷል። ዮቻንም ቦራን ለሱ ብላ ዛሬ የነበራትን ቃለ መጠይቅ ትታ እንደመጣች ቴጁ እየነገረው ነበረ። ነገር ግን ቦራን ተስፋ አልቆረጠችም። ከዛ ቀናት በኋላ ተላላኪዋ ጋር እየሄደች በተደጋጋሚ በዝናብ በፀሐይ ሳትል ያንን ፕሮጀክት እንዲቀበሏቸው እየጠየቀቻት ነበረ። ቀናቶች ያልፋሉ። ከብዙ ሳምንት በኋላ ዮቻን ወደ ውጭ ሄዶ ነበረ። ወደ
ሀገር ውስጥም ይመለሳል። ታዲያ ቦራን ለሱ ብላ ያደረገችው ነገር ቴጁ እየነገረው ነበር። በዚህም የተነሳ እንደምንም ብሎ ከጠቅላይ ሚኒስትሩ ተላላኪ ጋር ስራ እንዲሰሩ ማድረግ እንዳለባቸው በማሰብም ሄዶ ያናግራታል። ታዲያ የጠቅላይ ሚኒስትሩ ተላላኪ እንደተቀበለችው የተረዳው ዮቻንም ቦራንን ይዞ ለመምጣት ነበር ያሰበው። እሷ ደግሞ ለሌላ ድርጅት ልትቀጠር ያኔ ቃለ መጠይቅ ላይ ነበረች። ያለችበት ድረስ መጥቶ እየጎተተ ነበር የወሰዳት። በዚህም ሴትዮዋ እንደተቀበለቻቸው ፕሮጀክቱን ይነግራታል። እሷም እንኳን ደስ አለ ብላ ወደ ቃለ መጠይቋ ልትመለስ ስትል ወደ ድርጅቱ እንደሚቀጥራት ነበር የነገራት። በዚህም በጣም ደስ ይላታል። በቀጣይ ቀንም የጠቅላይ ሚኒስትሩ ጸሐፊ ጋር ነበር የሄደችው። ሴትዮዋም እሷ የቀጠረቻቸው ድርጅቱንም የተቀበለችበት ምክንያት እሷ ቀን ከሌት ሳትል ስለመጣች ሳይሆን ዮቻን ባቀረበው ታማኝነት ባለው ስራ እንደሆነ ነበር የተነገራት። ታዲያ ቴጁም ወደ ድርጅታቸው ስለተቀላቀለች እንኳን ደስ አለሽ ካላት በኋላ ግን ከዚህ በኋላ ምንም ቢሆን ለዮቻን ስለ ኪም ቦሆንግ ስለ ቀድሞ ፍቅረኛው እንዳታወራ ነበር ያስጠነቀቃት። ታዲያ እሱም መስሪያ ቤት በነበረበት ጊዜ ታናሽ እህቱ ከውጭ ሀገር ስለመጣች እሱ ጋር ነበር የመጣችው። ያቺ ታናሽ እህቱ ዮቻንን ከድሮ ጀምሮ ተወደው ነበረ። ታዲያ አሁንም ስታየው የድሮ ፍቅሯ ሀገር ሽቶባት ነበረ። ነገር ግን ዮቻን ጭራሽ ትኩረት አልሰጣትም። ከወንድሟ ጋር በመሆን ማታ ላይ እሱ ቤት ሄደው ነበረ። ከቤት ውስጥ ግን በጣም የማረካት ፊት ለፊት የተሰቀለው ስዕል ነበር። ያንን ስዕል ድሮ እሷ ኤግዚቢሽን ውስጥ በምትሰራበት ጊዜ ለእሱ የሸጠችለት እሷ እንደሆነች ፊት የመለየት አቅም ስለሌለው እንዳለያት ልጅቷ እየነገረችው ነበረ። እሱ ግን ምንም ትኩረት ሊሰጣት አልፈለገም። በቀጣይ ጊዜም ቴጁና ቦራን አንድ ላይ ሆነው እና ዮቻን ጋር ሊሄዱ ሲሉ ግን ዮቻን እንደ ድንገት የቴጁን እህት እየሳማት ነበረ። ይህንን ያየችው ቦራን በጣም በመደናገጥ እየሮጠች ወደ ቤቷ ነበር የሄደችው። ባየችው ነገር በጣም አዝና ነበረ። በቀጣይ ቀንም መስሪያ ቤት ዮቻን ይጠራትና የቴጁ እህት ሚንቴ ራሷ አስቀድማ እንደሳመችውና ፈልጎ እንዳልተሳመ እየተናገረ ነበረ። እሷ ግን ምንም እንዳልመሰላል ለመሆን እየሞከረች ነበረ። ተስፋ ያልቆረጠችው ሚንቴም ዮቻን አብሯት እንዲሆን ጥያቄ ታቀርብለታለች። እሱም እንደሚሞክር ነበር የነገራት። አንድ ቀን ላይ ዮቻን መስሪያ ቤት ውስጥ በነበረበት ጊዜ ከድርጅቱ ተቀጣሪ ዱጂን ከተባለ ልጅ ጋር ቦራን ቆማ እያወራች ነበረ። እሱ ብቻ ሳይሆን ቤቱን ላሸኝቷታል። ከኋላ ዮቻን በሞተሩ እየተከተላቸው ነበረ። አንድ ላይም ቤት ውስጥ ገብተው ነበረ። በዚህ ነገር በጣም የተናደደው ዮቻንም ወዲያው ፖሊስ በመጥራት ቤቱ የጓደኛው ቤት በሌባ እንደተወረረ ነበር የተናገረው። በዚህ የተነሳ ግን እሱ ቁጭ ብሎ ፖሊሶች ይምጡ እየተጠባበቀ እያለ የቦራን የልብ ጓደኛ ሚንሱ አግኝታው ነበረ። ታዲያ እሱም ወዲያው ሄልሜቱን አድርጎ ከዛ ቦታ ይሄዳል። ፖሊሶች ከመጡ በኋላ ግን ምንም እንዳልተፈጠረ ነበር የተናገረው። ፖሊሶች ከመጡም በኋላ እነ ቦራም ምንም እንደሌለ ያስረዷቸዋል። እነሱም ይሄዳሉ። በዚህ አጋጣሚም ዱጂን ከፖሊሶቹ ጋር ተከትሎ ወደ ቤቱ ሄዶ ነው። ታዲያ ግን ሚንሱ ለጓደኛዋ ቦራ አለቃዋን እዛ ቤታቸው አካባቢ ሄልሜት አድርጎ እንዳየችው አሳውቃት ነበረ። በዚህም ፖሊሶቹ የመጡት በሱ ምክንያት እንደሆነ በመረዳት በቀጣይ ቀን ያንን ጥያቄ ስትጠይቀው ትንሽ ካመነታ በኋላ ያምንላታል። ይህንን ያደረገበት ምክንያት ግን እዛ ድርጅት ውስጥ ሰራተኞች የፍቅር ግንኙነት መጀመር ስለማይችሉ ወሬ እንዳይነሳ ለማድረግ እንደሆነ ነበር የነገራት። እሷ ግን ነገሮችን ለማስረዳት ነበር ያሰበችው። ሊሰማት ግን አልፈለገም። ታዲያ በቀጣይ ምሽትም የእሷ ጓደኛ ሚንሱ ዱጂንና ቦራን አንድ ላይ ሆነው ነበረ። ታዲያ ዱጂንም ሚንሱን በጣም ስለሚወዳት ፍቅረኛው እንድትሆን ጠይቋት ነበረ። ሚንሱም እሺ ትላለች። በዛ ሰዓት ግን ቦራን ስልኳን በምታይበት ጊዜ መስሪያ ቤት ውስጥ እንደረሳችሁ ነበር የተረዳችው። በዚህም ቀጥታ ወደ መስሪያ ቤት ስትሄድ የተገናኘችው ከዮቻን ጋር ነበረ። ቀድሞ ያጠፋው ጥፋት እንደሆነ ስለተረዳ ራት ሊጋብዛት እንደሚፈልግ ያሳውቃታል። ታዲያ የተባለው ሬስቶራንት በሚሄዱበት ጊዜ ዝግ ነበረ። እሷም ቤቱ ሄዳ ምግብ እንደምትሰራለት በመናገር ሱፐርማርኬት ሄደው ቆንጆ እቃዎችን ገዝተው ቆንጆ ምግብ ሰርታለት ነበረ። እዛም በተቀመጡበት ጊዜ ዶጂን ምኗም እንዳልሆነ ባይሆን የጓደኛዋ ፍቅረኛ እንደሆነ ትናገራለች። በመቀጠልም አብረው ቁጭ ብለው ፊልም ያዩ ጀመረ። በዛ ሰዓት ግን እንቅልፍ ይዞት ትከሻዋ ላይ ይተኛል። በዚህ ነገር ደንግጣ ነበረ። ታዲያ እሱ ግን ከእንቅልፉ ሲነሳ አይን ላይን ከተገጣጠሙ አፍራለሁ በሚል ምክንያት እንደተኛችው እያስመሰለች ነበረ። ወዲያው ከቀሰቀሳት በኋላ ወደ ቤቷ እንድትሄድ ነበር የነገራት። እሱም ቁጭ ብሎ ፍለፊቱ ቤት ውስጥ ያለችው ቆንጂዬ የሴት ምስል ፍለፊት ቁጭ ብሎ ያዘን ጀመረ። ታዲያ በቀጣይ ቀንም መስሪያ ቤት ውስጥ በተገናኙበት ጊዜ አሁንም ከጆጂን ጋር ግንኙነት አላት ብሎ እየጠረጠራት ነበረ። እውነቱን ብታስረዳውም ሊያምናት አልቻለም። ታዲያ በመቀጠልም ውጪ በነበሩበት ጊዜ እሱ ከሚንቴ ጋር ተቀራርቦ ያየችው ቦራን ትቀና ጀመረ። ነገር ግን የፍቅር ግንኙነቷንና ስራ መለየት እንዳለባት በመረዳትም በቅርቡ ስብሰባ ስላለው ስብሰባው ላይ እንዲሄድ ነበር የጠየቀችው። ታዲያ ግን በማያውቀው ሁኔታ የሷ ፊት ብቻ ጥርት ብሎ ዮቻን እየታየው ነበረ። ነገር ግን ከማውራቱ በፊት የመጣበት ቴጁ ነበረ። ያኔ አራቱ አንድ ላይ በመሆን ምግብ ይመገቡ ጀመረ። እህቱን ሚንቴንና ቦራንን ቴጁ አስተዋውቋቸው ነበር። ያኔ እያወሩ እያለ ግን ቦራ አንድ ቃል ተናግራ ነበረ። ያን ቃል ደግሞ ዮቻን ከቀድሞ ፍቅረኛው ያንን ቃል ስለሚያውቅ የድሮውን ትውስታ እንዲያስታውስ ረድቶት ነበረ። በዚህም ያን ቀን ምሽት ቤቷ ድረስ ሄዶ ነበረ። በዚህም ጓደኛዋ አብራት ነበረች። እሷም ልሂድ ብላ ከሄደች በኋላ ሁለቱ
ለብቻቸውን ቁጭ ብለው ያወሩ ጀመረ። ታዲያ እሱም እንዴት እንደሆነ በማያውቀው ሁኔታ የሷ ፊት ብቻ እየታየው እንደሆነ ነበር የነገራት። ይበልጥ ለማየት ሲቀርባት ግን የቤታቸው መብራት ነበር የጠፋው። ታዲያ እነሱም ሻማ አብርተው ቁጭ ይላሉ። ስለ ቀድሞ ፍቅረኛው ኪም ቦሆንግ የምታውቀው ነገር እንዳለ ይጠይቃታል። እሷ ግን ምንም እንደማታውቅ ነበር የተናገረችው። ነገር ግን የልጅቷ እቃ፣ ስልኳ፣ ሁሉ ነገር እሷ ጋር ነበረ። በቀጣይ ቀን የት እንደምታውቃትም ለጓደኛዋ እየተናገረች ነበረ። ኪም ቦሆንግን የምታውቃት እናቷ የካንሰር በሽተኛ ስለሆነች ወደ ሆስፒታል በምትሄድበት ጊዜ ኪም ቦሆንግም ያኔ የካንሰር በሽተኛ ሆና ታካሚ ሆና እንደምታውቃት በቀላሉ እንደተቀራረቡና ከመሞቷ በፊት ግን ሁሉ ነገር ስለ ዮቻን ስትነግራት እንደነበረ እሷ ከምትነግራት ነገር የተነሳ ዮቻንን እንዳፈቀረችው ሁላ ቦራን እየተናገረች ነበረ። ታዲያ በቀጣይ ጊዜም እሱ ጠቅላይ ሚኒስትሩ ስራውን ተቀብሎት ነበረ። በዚህም በጣም ደስተኛ ነው። እሱ ደስታ ውስጥ ስላለ ልታገኘው ስትሄድ ግን እሱንና ሚንቴን አንድ ላይ ታያቸዋለች። በዚህም እቃ ለማቀበል እንደመጣች በመናገር የተከፋችው ቦራን ፍላሽ ሰጥታው ነበር የሄደችው። አሁን እሱ ስኬት ላይ ስላለ ጁጂን ደግሞ ከዛ ድርጅት ወጥቶ ለብቻው ስራ እየሰራ ስላለ እሱ ድርጅት ላይ ኢንቨስት እንዲያደርግ ቦራን እየገፋፋችው ነበረ። ታዲያ እሱም ይስማማል። በቀጣይ ቀንም ድርጅት ውስጥ ትልቅ ዝግጅት ተዘጋጅቶ ነበረ። እዛ ዝግጅት ላይ ቦራን ትመጣለች። ከሁሉም ሰው ፊት የሷ ፊት ጥርት ብሎ ዩቻን እየታየው ነበረ። በዚህም በማይክ ተሳስቶ የሷን ስም ይጠራል። ይህንን የሰማችው ሚንቴ ግን በቅናት ትቃጠላለች። ሁለቱ መጸዳጃ ቤት በተገናኙበት ጊዜ ይኸውልሽ ትሰሚኛለሽ፣ መቼም ቢሆን እሷ አጠገብ ለመድረስ እንዳትሞክሪ፣ ዩቻን የኔ ብቻ ነው። ታዲያ ዩቻንም እሷን በቀረባት ቁጥር የጥፋተኝነት ስሜት ስለተሰማት ኪም ቦሆንግን እንደምታውቃት ቦራን ትናገራለች። በዚህም ተናዶባት ነበረ። ታዲያ በዚህ የተነሳ በቀጣይ ቀን ወደ መስሪያ ቤት መሄድ እንደማትፈልግ ነበር የተናገረችው። እሱም በሌላ በኩል ስለ ቀድሞ ፍቅረኛው እያወቀች እስካሁን ስለደበቀችው ሊያገኛት እንደማይፈልግ ለቴጁ የተናገረ ነበረ። ቴጁም እሷን ለማናገር ይሄዳል። በዚህም እሷ ስለ ኪም ቦሆንግ እያለቀሰች ትናገር ጀመረ። ታዲያ ቴጁ ምንም ቢሆን ዩቻንን እንዳታገኘው አሁን ትልቅ የልብ ስብራት ውስጥ እንዳለ ለቦራ እየነገራት ነበረ። እሷም ተስማማለች። ከዚህ ቀደም ግን የጥፋተኝነት ስሜት ስለተሰማት ለሱ መልእክት ልካለት ነበረ። ያንን መልእክት ከፍቶ ያነባው ጀመረ። ዩቻንን በጣም አዝኖ ነበረ የቀድሞ ፍቅረኛው የካንሰር በሽተኛ እንደሆነች ያኔ ከቦራን ጋር እንደተገናኘች። ታዲያ ቦራን እሷ በምትነግራት ነገር የተነሳ ዩቻንን ከልቧ እንዳፈቀረችው የእሷ ስልክ፣ የተለያዩ እቃዎችና ጌጣጌጦችን እሷ ጋር ትታ ኪም ቦሆንግ እንደሞተች እያሳወቀችው ነበረ። ያንን መልእክት ካነበበ በኋላ ግራ ይጋባል። ምክንያቱም አሁን ቦራን እንደምትወደው ነግራው ነበረ። ከእሱ ጋር ጭራሽ አልተገናኙም። ቀናቶች ያልፋሉ። እጣ ፈንታ ግን እንዳይገናኙ አልፈቀደችላቸውም ነበረ። አንድ ቀን ላይ መንገድ ላይ ይገናኛሉ። በዚህም ቁጭ ብለው ያወሩ ጀመረ። እሷም ኪም ቦሆንግ ከሞተች በኋላ በተደጋጋሚ እሱ ስልክ ሲደውል እንደነበረ የእሷ ስልክ እሷ ጋር እንደነበረ፣ ነገር ግን የኪም ቦሆንግ እናት ምንም ነገር ቢሆን ለዩቻን እንዳትናገር አስጠንቅቃት እንደሆነ እስካሁን ያልነገረችበት ምክንያት እሱ እንደሆነ ነበር የነገረችው። እሱ ግን ምንም ቢሆን ለመጨረሻ ጊዜ እንደዛ የሚወዳት ፍቅረኛውን መሰናበት እንደነበረበት እያሳወቃት ነበረ። ታዲያ የእሷን የመቃብር ስፍራ እንዲሰናበት ለማድረግም ይዛው የሄደችው ወደ ድሮ ከተማዋ ነበረ። ይዛውም የሄደችው እሷ ቤተሰቦች ጋር ነው። ተቀላቅሎም እዛ ጊዜ አሳልፈው ነበረ። እነሱም አንድ ላይ ወደ ሌላ ቦታ እንደሄዱ የሰማው ቴጁ በጣም ተናዶ ነበረ። ምክንያቱም ቦራንን እሱም አሁን አፍቅሯት ነበረ። ታዲያ ለመጨረሻ ጊዜ ለመሰናበት የቀድሞ ፍቅረኛውን ያስታውሰው ዘንድ ብሎ ቤት ውስጥ ያስቀመጠውን ፎቶ ከቀዳደደው በኋላ ወደ ባህሩ ነበር የበተነው። አብራውን ቦራን እያለቀሰች ነበረ። ታዲያ ቴጁ መስሪያ ቤት ውስጥ በነበረበት ጊዜ አንድ ድምጽ ይሰማል። የሰማውም ድምጽ ከዩቻን ቢሮ ነበረ። ወደ ውስጥ በሚገባበት ጊዜ ጥቁር በጥቁር የለበሰ ሰውዬ ነው። የእሱም ማንነት ለማወቅም ግብ ሲፈጠር ቴጁ ተወርውሮ ከላይኛው ፎቅ ወድቆ ነበረ። ወደ ሆስፒታልም ይገባል። እሱ ሆስፒታል እንደገባ የሰማው ዩቻንም ጊዜ ሳያጠፋ ነበር የመጣው። ታዲያ ነገር ግን እግሩ ብቻ ነበር የተሰበረው፣ ደና ነበረ። በዚህም ሰውየውን እንዳየው ዩቻን ቢጠይቀውም ቴጁ ግን ማንነቱን እንደማያውቅ ነበር የተናገረው። ከቀናቶች በኋላ እሱን ለማየት ቦራን ትመጣለች። ታዲያ ቴጁ ጥሩ ጤንነት ላይ ነበረ። ነገር ግን ምንም ቢሆን እሱ እንደሚወዳት እንደምታውቅ፣ ታዲያ እሷ ግን ፍቅሩን ልትጋራው እንደማትችል እዚህ የደረሰችው በሱ ሁኔታ ቢሆንም ፍቅሩን እንደማትቀበለው ነበር ያሳወቀችው። እሱም ለምን እንደሆነ ይጠይቃታል። እሷም ሌላ የምትወደው ወንድ እንዳለ በመናገር ዩቻንን እንደምታፈቅረው ነበር የተናገረችው። በዚህ የተነሳ ቴጁ በቅናት ይቃጠል ጀመረ። ከቀናቶች በኋላም ወደ ድርጅቱ ተመልሶ ነበረ። ነገር ግን አሁን ድርጅት ውስጥ ከዩቻን ጋር ተባብሮ መስራትን አልፈልግም። እሱን ከድርጅቱ ለማስወጣት ነበር ያሰበው። ከጠቅላይ ሚኒስትሩ ጋር ስለሚሰራው ፕሮጀክት ለሰዎች ቢናገርም ሰዎቹ ግን የቦርድ ተሰብሳቢዎቹ አብረውት ሊሰሩ አልፈለጉም ነበረ። ታዲያ ገንዘቡላ ስለሌላቸው ሼሩን ሸጦ ገንዘብ ለመክፈል ቢያስብም ማንም ሰው አልተስማማም ነበረ። ታዲያ ያለበትን ሁኔታ ለቦራን ለመናገር በሄደበት ጊዜ ዩቻን ተከትሎት ነበረ። ፕሮጀክቱ ላይ እምቢ ስለተባለ እሷ እያለቀሰች ነው። እሱ ደግሞ ችግር እንደሌለው እየነገረ እያቀፋት ነበረ። ሁለቱን በዚህ ሁኔታ በሚያይበት ጊዜ ቴጁ ይበልጥ ዩቻንን ለመጉዳት ነበር ያሰበው። በቀጣይ ቀን ሳይታሰብ ኮምፒውተራቸው ላይ
እንዳለ ሃከሮች የድርጅቱን መረጃ ሰርቀዋቸው ገንዘቡን ላሰርቀዋቸው ነበር። በዚህ የተነሳ ዩቻን ግራ ይጋባል። ነገር ግን ሰዎች እንዳይበተኑና ስራቸውን በጥብቅ እንዲሰሩ እየመከራቸው ነበር። ታዲያ በዚህ የተነሳ ብዙ ገንዘብ ስላጡ ምንም ማድረግ ስለማይችል ያለውን የድርጅቱን ሼር ሸጦ ገንዘቡን ለመመለስ ቢያስብም አሁንም የቦርዱ ተሰብሳቢዎች አልተስማሙም ነበር። ይባስ ብለው ያመጡት ሀሳብ እሱን ከድርጅቱ አስወጥተው ቴጁን የድርጅቱ ኃላፊ ማድረግ ነበር። ታዲያ ጓደኛው እንደከዳው የተረዳው ዩቻንም በጣም ይከፋል። ከዚህ ሁሉ ጀርባ ያለው እውነትም ቴጁ ነበር። ኮምፒውተሩ ላይ ያሉ የተለያዩ መረጃዎች እንዲሰረቁና እንዲጠለፉ ያደረገው ቴጁ ነበር። ይህንን እንዲያደርግለት የቀጠረውም ከዚህ ቀደም ድርጅት ውስጥ መጥቶ ከሱ ጋር ሲደባደብ የነበረው ጥቁር በጥቁር የለበሰውን ሰውዬ በገንዘብ በማታለል ነበር። ታዲያ ሚንቴም ዩቻን ጋር በመሄድ አብረው እንዲሆኑ ጥያቄ ታቀርብለታለች። እሱ ግን ለሷ ያለውን ስሜት እርግጠኛ ስላልሆነ አብሯት መሆን እንደማይችል ሲነግራት ሚንቴ ከዚህ በኋላ እንደማታስቸግረው በመናገር ጥላው ትሄዳለች። ታዲያ ተስፋ የቆረጠው ዩቻን ብቻውን ቁጭ ብሎ ነበር። ቴጁም ቦራን ከጠራት በኋላ ዩቻን በቅርቡ ወደ ውጭ ሀገር ስለሚሄድ ከሱ መራቅ እንዳለባት እያስጠነቀቃት ነበር። እሱ ላይ ፊቷን ማዞር ያልፈለገችው ቦራን እየተከታተለች ጠንካራ እንዲሆን እንዲበረታ ትረዳው ጀመረ። በዚህም የተነሳ ያለውን አቅም እንዳለ ሰብስቦ ወደ ድርጅቱ ይመለሳል። ታዲያ ግን አሁንም የቦርድ ተሰብሳቢዎቹ ሀሳባቸውን አልቀየሩም። ቴጁን ኃላፊ ሊያደርጉት ነበር ያሰቡት። በዚህ ሁሉ ነገር የሰለቸው ዩቻንም ራሱን ካገለለ በኋላ ከድርጅቱ እንደለቀቀ ይናገራል። ያኔ ቴጁ ለሁሉም ሰዎች ጋዜጣዊ መግለጫ ሰጥቶ እሱ የድርጅቱ ኃላፊ እንደሆነ ነበር የተናገረው። ታዲያ እሱም ከባድ ድባቴ ውስጥ ገብቶ ነበረ። ነገር ግን በጉዞ ሁሉ ቡራን አልተለየችውም ነበረ። ታዲያ የሱን የድርጅት ሚስጥር ለውጪ ሰዎች አሳልፎ የሰጠው ማን እንደሆነ ከዚህ ቀደም ኢንቨስት ካደረገበት ዱጂን ጋር አንድ ላይ ሆነው በሚመረምሩበት ጊዜ የራሱ የልብ ጓደኛ ቴጁ እንደሆነ ነበር የተረዳው። እሱንም ለማፋጠጥ ይሄዳል። ቴጁም እውነቱን ነበር የተናገረው። ይህንን ያደረገው ሁለቱ የስራ ባልደረቦች ሆነው ይህንን ድርጅት እዚህ ድረስ ቢያደርሱትም አንድ ቀን እንኳን ዩቻን እንደ ጓደኛው አይቶት እንደማያውቅ ሁሌ እንደሚሰድበውና እንደሚያመናጭቀው አሁን ለመበቀል ጊዜ ሲያገኝ እንደተበቀለው ቴጁ ይናገራል። ዩቻንም ትልቅ የጥፋተኝነት ስሜት ነበር የተሰማው። እሱ ከድርጅቱ ከወጣ በኋላ የራሳቸውን ድርጅት እንዲመሰርቱ በማሰብም ዩቻን ሌሎቹ የድርጅቱ ተቀጣሪዎችን አብረውት እንዲሄዱ ጥያቄ ያቀርቡላቸው ነበር። ማንም ሰው አልተከተለውም። የተከተለችው ቡራን ብቻ ነበረች። በዚህም ለትንሽ ጊዜ ዱጂን ያለው ድርጅት ውስጥ ሆነው ስራቸውን እንዲያቋቁሙ ሀሳብ ታቀርብለታለች። እሱም ተስማምቶ ስራውን ይሰራ ጀመረ። የማያፍረው ቴጁ ግን የሱን ሀሳብ በመስረቅ ይበልጥ በማሻሻል ጠቅላይ ሚኒስትሩ ጋር መስራት እንደሚፈልግ ለጸሐፊዋ ፕሮፖዛል አስገብቶላት ነበር። እሷ ግን እምቢ ትላለች። የወደደችው ሀሳብ የዩቻንን ነበር። ታዲያ ይሄንን ዜና የሰማችው ቦራንም እየሮጠች ለዩቻን ነበር የነገረችው። ዩቻንም ጥሩ ሁኔታ ላይ ነበር። በዚህም የተነሳ ድሮ መስሪያ ቤት ውስጥ ያሉ ሰራተኞቹ እንዳለ አሁን ስኬት ላይ እንደደረሰ ባወቁበት ጊዜ አብረውት ሊሰሩ መጥተው ነበር። የዱጂን ጓደኞችም እሱን እየረዱት ነው። ታዲያ ከዚህ ቀደም ከሱ ኮምፒውተር ላይ የተለያዩ መረጃዎች እንዲሰረቁ ያደረገው ጥቁር በጥቁር የለበሰው ሰውዬ ራሱን ለፖሊስ አሳልፎ ሰጥቶ ነበር። ከሱ ጋርም በሚያወራበት ጊዜ ከዚህ ቀደም ዩቻን ምክንያት ፈልጎ ያባረረው ሰው እንደሆነ ለመበቀል ያንን እንዳደረገ ከሱ ምንም አይነት ነገር እንደማይፈልግ ልጁ እየተናገረ ነው። አሁን እየተሰማው ያለው ዩቻን ለተቀጣሪዎቹ እንዳለ መጥፎ እንደነበረ ነው። በዚህም የጥፋተኝነት ስሜት ይሰማዋል። ቀጥታ የሄደው ጓደኛው ቴጁ ጋር ነበረ። ላጠፋው ጥፋት እንዳለ ይቅርታ ይጠይቀው ጀመረ። ቴጁም በዛ ሰዓት ልቡ ተነክቶ ነበረ። ወዲያው እሱም እስከዛሬ የድርጅቱ መረጃዎች ወደ ሌላ ቦታ እንዲተላለፉና መረጃ እንዲሰረቅ ስላደረገ ራሱን አሳልፎ ለፖሊሶች ሰጥቶ ነበረ። ጊዜያቶችም ያልፉ ጀመረ። ታዲያ ቦራን በጣም ጎበዝ ሴት ስለሆነች የጠቅላይ ሚኒስትሩ ተላላኪ ደግሞ ስለወደደቻት በቅርቡ ወደ ውጭ ሀገር ሄዳ ስራ ልትሰራ ስለሆነ ቦራን አብራት እንድትሄድ ነበር የጠየቀቻት። እሷን በዚህ ሀሳብ ተስማማለች። ከመሄዷ በፊት ግን እንደ ስጦታ ዩቻን እና እሷ አንድ ላይ ፎቶ የተነሱትን በፍሬም አድርጋ ስጦታ ሰጥታው ነበረ። ታዲያ ልትሄድ ሰዓታት ሲቀራት ነበረ ዩቻን እሷን እንደሚያፈቅራት የተረዳው። እየሮጣም ኤርፖርት ከሄደ በኋላ እንደሚወዳት እስክትመጣ ድረስ እንደሚጠብቃት ነበር የነገራት። በዚህም እሷ ደስ ይላታል። ከጊዜያቶች በኋላም ዩቻንና ቴጁ ተመልሰው እንደ ድሮ ጓደኛሞች ሆነው መስራት ጀመሩ። እንኳን ደስ አለ ለማለትም ከውጭ ሀገር ቦራን መታ ነበረ። በዚህም ትልቅ ደስታ ውስጥ ገብቶ ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።